ብሎኛል ይሄ እንትን እሺ ቀጥላ ዝም አልክ። አንበሳ ያለኝ እኛ ጋር። እሺ ሌላ ምንድን ነው ያለው? እኔ አሁን ጊፍት ስጠኝ አላልኩም። ተናንሾችን ሰጠሻለሁ። እስቲ ግን አንሾችን ስጠኝና፣ ኧረ ይቅር ይበለኝ። ሰውን እያስገድልኩ እኮ ነው፣ እያስገድልኩ እኮ ነው። እና እኔ የምልሽ ማለት ነው ፎሎ አደርገን ፎሎ እኔ ያልኩህ እኮ ጊፍት ስትሰጠኝ ሲያው ነው ፎሎ የሚያደርጉት እንጂ አያደርጉም። እሺ አመሰግናለሁ። ፎሎ አድርጉት እስኪ። ሰውየውን አልባሌክስ ዝምታ አውሪ ዝም አትበይ ነው። አሌክስን ፎሎ አድርጉትኝ። አይስክሬም እየሰጠኝ ነው። እኔ የምወደውን ነገር ያለ ይህንን ሰውየውን ባገበው ህይወቴን በሙሉ ብርሃን አድርጎ ነው የሚያኖረው። የሚወደውን ነገር ነው የሚያውቀው። አሌክስን ፎሎ አድርጉትኝ። የጌችን ፎሎ አንሱና አሌክስን ፎሎ አድርጉ። በቃኝ አሌክስ ይበቃኛል። እስኪ አንተውን ጣሰው ነው የሚለው ጣሰው ነው ማን የሚለው ስምህ ፎሎ አድርግ እስኪ። ሰው ፎሎ አድርግ ዝም ብለህ እኝኝኝ ከማለት እንደ ሐምሌ ዝናብ ማለት ነው። መጀመሪያ ሰው ፎሎ አድርጉ። የምር ፎሎ አድርጉ። እናንተ ምን ናችሁ ነው? ምን ትሆናላችሁ ፎሎ ብታደርጉ? ሰው ጦሰኛው እስኪ ጦሰኛው ፎሎ አድርግ። ከላይ ያለውን ገስት ላይ ያለውን ከመጀመሪያ ያለውን ፎሎ አድርግ። ቀጥለህ ያለውን ፎሎ አድርግ። ቀጥለህ ያለውን አንፎሎ አድርግ። ቀጥለህ ያለችውን ሴት ፎሎ አድርግ። የድሮ ሽማሽ ነኝ እያለ ነው። ጎሽ እንኳን ውሽማ ምንም የለኝም። ደግሞ ውሽማ ጭራሽ ውሽማ ጭራሽ አልክ እኮ ውሽማ። እኔ ሀይ እንዴት ናችሁ? አሁን እንትን የሚለው ሰው ይችን ጽሁፍ የጻፈልኝ ምን ላደርጋት ነው? ምንድን ነው ሀይ ብሎ ለመጻፍ ነው? አረ ፎሎ አድርጉት። ላይ አሌክስን ፎሎ አድርጉት። ዝምታና ሳሪ ራሱ ፎሎ አድርጉት። እንዴ አሌክስ ፎሎ አድርጓችሁ። አንተ ተሰቃለህ። ሳቅና የኛ ፎሎ አስደራጊ። እሺ አንበሱን ታላወረድብሽ ፎሎ ያደርግ ዝምታና ሳሪያ እኛ እናንተ ፎሎ ታርጉታላችሁ ብለሽ ነው እንዲያስገባሽው ለእኛ ባይደረሰን ግፍቱ እኛናም ፎሎ እኔናም ፎሎ ብላ ፎሎ አድርጎት ሄድኩ። በቃ ይሻልሻል። እኛ እንዳንቺ አይደለም ፎሎ እናደርገዋለን። ስሙም አልንገራችሁ። ስራ ልጀምር ነው ሳሪ እና ዝምታ የት ነው ያለሽ? እጄን ሊያግዝሽ ዱባይ ነው ያለሁት። ስራ ልጀምር ነው። ምን አይነት ስራ አሌክስ ፎሎ መልስ። ፎሎ ታልመለስ ለአባር የገባበት ገብቼ ነው ማለት ነው። እኔ መልሳለሁ። ወይ አንቺ ሀሳቤን አስጨርሱኝ። የስራ ሀሳቤ ምንድን ነው ታውቂያለሽ? አንቺ ምንም አሰሪም ተኮሜንት ውጭ በናትሽ ዝም በይ። ወይ እንዴ ስራ ቁም ነገር ነው። ስራ ወደዚህ ታች ሲሄድ አሁን ማለት ነው እዚህ ታች የደረቀ እንጨት ደርቆ ለማገዶ የሚሆን እንጨት እዚህ ተሰብስቧል። እና ልሸጭ ነው። ቆይ መጀመሪያ ምን አለበት መንግስት ይነዚህ ሀሳቤን እንዲጨርስ ብታደርጊ
እርግጠኛ ነኝ ከሰል አክስመሽ መሸጥ ነው። በቃ ይሄ ነው። አይ ኑሮ እኔ እኮ ከእነዚህ ጋር ነው አሁን ሰው ሁኜ ተቆጥሬ የምኖረው። ትክክል ናት። ዝምታ ታወራበት። አንቺ ምንድን ነሽ? አፋፏን አትበያት እንዴ። እንጨት አልሽ እኮ እንጨት ይኸውልሽ፣ ወይ ከሰል ለሚሆነው ወይ ምንድን ነው። ስለዚህ ከሰል አክስለሽ ልሸጭብን ከሆነ ኦኬ። አስጨርሽኝ እስኪ በመጀመሪያ አስጨርሽኝ። እሺ ቀጥይ። መቼ ጀመራችሁ እና ነው የምትጨርሱት? ክረምት እየመጣ አይደለ? ማገዶ ልሸጭልን ነው። ክረምት እየመጣ ስለሆነ በዚህ በእንጨቱ ማለት ነው ድንች ልቀቅዬ በቆሎ ጠብሼ ለምን አልሸጥበት? ዱባይ መደብ አዎ ራስሽ ልበዩ ካለ በስተቀር ምናልባት የት መሰለሽ ይሄን በቆሎና ድንች መሸጥ ያለብሽ አሉ አይደል? የቀን ስራ የሚሰሩት እነሱ ጋር ሄደሽ ያዋጣሻል። አሁን ቅዳሜውን ዛሬውን መብላት መጠጣት፣ ቅዳሜውን የመረቀም ቅዳሜ እዚህ ጋር ቁጭ እላለሁ። እዚህ ጋር ማለት ነው ቡና አፈላለሁ። ቁጭ ብዬ እዚህ ጋር እሳት እያነደድኩ በእንትን ቡና አፈላለሁ። ራስሽ ልጠጪ ከሆነ ተይ፣ እንስማማለን። እንዴ ለራሴ ቡናውማ ለራሴ ነው። ለምን አሁን አታፈይም? አሁንማ ጾም ነው እኮ ገና እኮ ጠዋት ጾም ነው። ገና እኮ 7 ሰዓት ነው ወይ እንዴ? ለዚያ ለኔ 7 ሰዓት አስነስታችሁ ምታስለፈለፉ ፎሎ አድርጉ ሰዎች። ፈልጌ አምሮኝ ነው ብላችሁ እስኪ ፎሎ አድርጉኝ። እኔ ፎሎ አድርጉኝ። ወይ ባንቺ ዝምታ ሰዓት እስካሁን አሁን አተኝም የምር አንዴ ተነቃህ እኮ እንቅልፍ አይወስድህም። እሱ ነው ያ የተፈጥሯችን ሁላችንም ይለያያል። ግን ተኝ ምናልባት የሚወስድሽ ከሆነ ተኝ የምር አይዛት ከላይ እንዳሚና ጠዋት እየተነሳች እየከፈተችብን ይኸው የአሌክስን ፎንትን ወሰደች። ፎሎ እንኳን አስደርጋለሁ ብላ ተመልከች። 4 ሰው ነው ያደረገው ፎሎ። ለውም እኛ ነን ያደረግነው። እሱ ነው ደማችን ብሎ ፎሎ አስደረግ። ታራ ፎሎ መልሽ ትመልስላለች። ቤተሰብ ነች። እሺ አሌክሶ ችግር የለም አብሽር ወንድሜ። ደግሞ ለፎሎ ባክ አበባ አትስጧት፣ አበባ አትስጧት። አውቃ ነው አበባ አትስጧ የምትለው እንጂ ትቀበላለች። እኔ ያልመልሰው ነገር ከመጣ በኋላ ምን አደርገዋለሁ? አበባ አትስጡኝ፣ አበባ አትስጡኝ እኮ አትስጡኝ እላለሁ። እያበበች ነው ያለች እኮ እያበበች ሴትዮ ዛሬ ተገልብጣ ወደኋላ ኮኔ ጧት እኮ እንትን ያናታል። ልጅቷ ወድቃ ነበር። ሆነ ያመጣ ቆይ ይሄ እንትን አሁን ቅድም በጣም አጭር ነሽ ላይ ነበር ማለት ነው። ኧረ እንደው እንትን ብቀጥ አትደርሽም ትፈጣሪ ያለ። ኧረ እንዳትወርቂ ወደቀች። ዝም በሽ ተመልከች። እስኪ ቁሚ እስኪ ቆማለች እኮ ጌች ቆማ ነው እንዳይሆን የሆነው እኮ ነው እኮ ግራ ገባኝ። ቁሚ ያላለ አንተ ራሱ ክፉ ሰው ነው። ሌላ ድንጋይ አምጥታ እንድጨመር ፈለካት እንዴ? ድንጋይ ልታመጣ የሄደች ነው። ተናደደች። መጠንከር ይሻላል እንዴ? ምን ልታደርገው ነው ጎበዝ? ጥቃቄ ነው እንደ አንቺ ሆናትም። አንቺ እኮ ችግር አለብሽ። ያወራሽውን ተገብሪያለሽ። ልቀቄ ነው እንዴ? እንዴ እኔ እኮ ነገርኳችሁ በኦንላይን እንድትገዙኝ። እናንተ ትገዛላችሁ በኦንላይን፣ እኔ እበላለሁ። ታሳውቂያለሽ እዛ ቦታ ያለሽበት ምናምን እሱ ያስማማላል። ችግር የለውም። ደግሞ ድንች እገዛልሻለሁ። ስሚ ይኸውልሽ እኔ አንቺ ቀቂውና እዚህ ለገዝ ስላሉት እኔ እገዛለሁ። ኖርማል ነው ብቻ ቀቂው ግን በቆሎ ተቀቅሎ አምሮኛል። በቆሎ ተቀቅሎ አምሮኛል።
ተባቴ ቆየት ስት የሚያምርሽ ነገር የለምና ወደቀች። ቁጭ በይ ቁጭ በይ። ያንተን ፍላጎት ከማሟላት እኮ ገነት ነው። ለኔ እኮ ያው ሆነብኝ። ቆመሽም ቁጭ ብለሽም የሚሆነው ምንድን ነበር እላችሁ? ኧረ ተው እናንተ ሰዎች ተው፣ ፎሎ አድርጉኝ ተው። እኔንም እኮ አሁንም አኮራሱ። እናንተን ብቻ አይደለም እኔን ራሱ ፎሎ ማለት ነው። እንዴ ምንድን ነው የምትጻጻፉት? እንትን ጻፈውና ሄኖክ የሚባለው ልጅ የት ገባ? ሄኖክ ትናንትና ምናምን ልኮልኝ ነበር ገስት። ከዛ መልሽ ከዛ ትናንትና ልኮልኝ ጠዋት ገና እንደገባሁ ነበር አልተቀበልኩትም። ከዛ በኋላ ጠፋ። ከዛ እሱ ሲጠፋ እኔ ምን ላድርገው ብዬ ተውኩት። በምድራዊ ሕይወት በፈተና ቦታ ያውቆ ሊያስቀስፈኝ ነው የሚያስበው መሰለኝ። ምንድን ነው ያልሽ? ለእኔ ነው? አይ አንተን አይደለም ከታች ያለው ነው። አንድ ሰው እያለ ከታች ይህች ድምፅ ያምራል።